በጣም ያስለቅሳል ከማስለቀስም በላይ። በድንገት ባህር ዳር በመጣሁበት ቅስፈት እናቴ ክብርሽን አንግሼ አጭር ቪዲዮ ሰርተን በተርቢኖስ የቲክቶክ ገጽ ላይ ፖስት አደረግነው። 100 ሺዎች ተቀባበሉት። ዝናሽ ለዓለም ተሰማ። ስለዚህ ምን ይዤ ልምጣ? ስመጣ ከአዲስ አበባ ምን ይዤ ልምጣ? ራስህን ይዘህልኝ አለኝ። ወደ አዲስ አበባ ሳልመለስ ይህንን ወዳጄን አግኝቼው ከሱ ጋር ቆንጆ ውሎ ውዬ መሄድ አለብኝ ስል በረራ ቲኬቴን ሰረሱት። ተሚወዝነኛ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታ ተነስተልን። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን ሰላም ነው። አለን። የዚህ ትምህርት ቤት ርዕሰ መምህር ነው መሰለኝ። በባለፈው እዚህ አጋጣሚ ለሌላ ቀረጻ መጣን። ተማሪ ቅዱስን አግኝተነው ነበርና አጋጣሚ በቲክቶክ አጭር ቪዲዮ ሰርተለከነው በጣም ቫይራል ሆነ። በጣም 100 ሺዎች ተቀባበሉትና እኛ በድጋሚ እዚህ መተን ማገዝ እንፈልጋለን። ፈቃደኛ ከሆናችሁ ታገናኘው። እኔ አባይነሽ ወስባላለሁ። ያው የትምህርት ቤቱ ርዕሰ መምህር ነኝ። የባህር ዳር ከተማ ውስጥ ያሉ አይነ ስውራን ተማሪዎች ሰርጻ ትምህርት ቤት ነው ሙያቸው። ውሏቸው ከጠዋት እስከ ማታ እዚህ ነው። ሁሉ ነገር ምቹ ስለሆነ አክሰሰብል ስለሆነ አካባቢው ወደ ሽንት ቤት ሲሄዱ እንቅፋት አያገኛቸውም። ወደ ላይብራሪ ሲሄዱ እንቅፋት አያገኛቸውም። ወደ መማሪያ ክፍል ሲሄዱ ምንም ያገኛቸው ልክ እንደ አይናማው ተማሪ የሚንቀሳቀሱበት ቦታ ስለሆነ ይወዱታል። መታደል ነው። ቤተልሔም፣ ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዶ አይቶ መምጣት እጅግ በጣም ደስ ይላል። ዝግጁ ናችሁ? እኔ እግዚአብሔር ይሄንን ነገር እንዳስበው አይደለም እንዲሄድ እንዳስበው ስላደረገኝ አመሰግናለሁ። ይህን የመሰለው ጉዞ እናንተም ልትቀላቀሉ ትጋበዛላችሁ። ቁም ነገር አደረጋችሁት። እስከ ስር ድረስ ማንነቱን ፈልጋችሁና በማግኘታችሁ እኔ ገርሞኛል። ራሴ በጣም ትልቅ ነገር ነው። ይሄንን መልካም የሆነ ነገር እኛ አንከለክልም። ቅዱስ የመማሪያ ክላስ እዚህ ነው። የልዩ ፍላጎት የመማሪያ ክፍል ነው እዚህ አካባቢ ያለው። እሺ ቅዱስ እንዴት አለ? እና የሚፈልግህ እንግዳ አለ? አንዴ ና። ፈርሰ ድንግል በ1939 ዓመተ ምህረት የተቆረቆረ ትምህርት ቤት ነው። ለባህር ዳር ከተማ የመጀመሪያው ትምህርት ቤት ነው። ሰላም በለን። ሰላም በለን። እንግዶች ናቸው እነሱ። አስታወስከኝ? ማን ነው? እንዴት አስታወስከኝ? እንዴት አስታወስከኝ? በድምጽ በባለፈው በድምጽ የለየኝ በባለፈው የአርሴማን መዝሙር ያዘመው ፋሽ አሸንፈኛልና ልክ ይዞኝ ነው የመጣሁት ድጋሚ ዛሬ ላሸንፍ። እሺ ትጫወታለህ? አዎ እጫወታለሁ። ርዕሰ መምህር ናቸው። ማን ይባላል ስሙ? ጋሻ አባይ። ደህና ነህ? እንዴት አለ? በምን ታወቃቸው እነዚህ ሰዎች? እኔ በአጋጣሚ እነሱ ለምክንያት እንደመጡ ራሱን ያላወቀው ከዛ በአጋጣሚ ግርማ ከሚባል ልጅ ጋር ኳስ እየተጫወትኩ ነበር። እዛ አረፍት ወጥተው ምናምን ተማሪዎቹ እዛ እሱ ደግሞ ሄደ ግርማ ብለው ከዛ አልሰማለኝ። እዛ እሱ ሄደ መሰለኝ። እዛ መጀመሪያ ሰለሞን ልግባ እያለኝ ነበር። እዛ እሺ እሱን ላሸንፈው ምናምን አልኩት። እዛ ሲሄድ ናሺ ግባ ምናምን አልኩት። እዛ ተጫወትን እየተጫወትን እዛ ተማሪዎቹ መጡ። እዛ ግራ ገባኝ ምናምን ለአይላንድ ኳስ ሁሉ ነገር ምናምን ከዛ ግራ ገባት። ከዛ እኔ ሰሞት ትናንትና ነው አባቴ ነው የነገረኝ። እኔ ምንም ነገር አላውቅም። በቲክቶክ ተቀርጸህ መለቀቁን? አዎ። እሺ። ከዛ በኋላ ጓደኛዬ ነው የሰጠኝ አለኝ። ከዛ አባቴ በጣም ደስ አለው። አሁን ባለውበት ዘመን አይነ ስውራንን ጨምረን እናስተማረን አካቶ ነው የሚያስተምረው ትምህርት ቤቱ። አይነ ስውራን እና መደበኛ ትምህርት ነው የሚያስተምር እና አይነ ስውራን ተማሪዎች ከመደበኛው ተማሪ ለየት የሚያደርጋቸው በእውቀታቸው በጣም ጎበዞች ናቸው፣ ታለንትድ ናቸው። ግን ድጋፍን ይጠይቃል እና ድጋፍ ነው የሚጠይቁት። እነዚህን አይዟችሁ የሚል አካል ነው የሚጠይቁ እንጂ በየአካባቢው የተለያየ ግጥም፣ የስነ ጽሁፍ እንደዚህ አይነት ደግሞ በእውቀታቸውም ደግሞ ታለንትድ የሆኑ ጎበዝ ተማሪዎች ያሉበት የሚወጡበት አጋጣሚዎች አሉ። ትምህርት ቤቱ ባለው አቅም የሚደግፈውን ነገር ይደግፋል። ከዛ ባለፈ ግን የሚደግፋቸው ሰው ያው ራሳቸው እያስተዳደሩ እየተማሩ ያለ። እኛ ግን በምትኖረን ገንዘብ ለነሱ ብለን የምናጠራቅማት ገንዘብ አለች።
ለነሱ ለደብተር ለስክሪፕቶ ለአንዳንድ ለሚጎል ነገር በአመት 3 ጊዜ እስከ 2000 ብር ያላነሰ እንሰጣቸዋለን። ምገባ ፕሮግራም ትምህርት ቤታችን አለ። በሳ መንገድ ተጠቃሚ እናደርጋቸዋለን። የትምህርት ቁሳቁስ በእንደነዚህ እንደናንተ አሁን መጣው የሚጠይቁ አሉ። በእነዛም እየጠየቅን በተለያየ ተቋማትም እየጠየቅን እናሟላለን። አሁን በዛ መንገድ እስካሁን ወደ 37 ተማሪዎች እየተማሩ ነው። ወደ 8 ወደ 9 ሲሄዱ ደግሞ ሃይስኩሎች ይቀበሏቸዋል። እንደዛ ያለ እየተቀባበልና ያው ዩኒቨርሲቲ ገብተው እስከሚወጡ ድረስ ድጋፍ እየተደረገላቸው ነው። ግን በቂ አይደል። ምንድን ነበር የዘመርለት መዝሙር? የኛ ግን አላሰማንም። እስኪ አንዴ አጠር አድርገህ ቀንጨብ አድርገህ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ላውራ ይደነቅ የአምላክ ስራ ተጋድሎ የእምነት ጽናት ሆኖኛል የእምነት መብራት። እግዚአብሔር ይስጥህ። በጣም አሪፍ ነው። በጣም አሪፍ ነው። ደስ ይላል። በጣም በዚህ ቀጥል ቅዱስ። እሺ ከኔ ጋር ነው የምትውለው? ፍቃደኛ ነህ? ፍቃደኛ። እናመሰግናለን። በሉ ጥሩ ፕሮግራም ነው ያዛችሁት። ደስ ብሎኛል። በጣም እናመሰግናለን። ስለ ቤተሰቦች ስለ ራስህ የተወለድክ ከልጅነት ጀምሮ ነው ወይ ይሄ አይነ ስውርነት የተከሰተብህ ወይስ እንዴት ነው? እስኪ አውራኝ። ያው እኔ የተወለድኩት 2004 የካቲት 7 ዓመተ ምህረት ነው እና ተወልጄ ያው ከዛ አይኔ እንትን ይል ነበረ። ምንድነው እሱ ትንሽ የሆነች እብጥ ያለች ነገር ምናምን ነገረችው መሰለኝ። እዛ በኋላ አያቴ ይሄ ልጅ አይኑ ምን ሆኗል ሆስፒታል ሄዳችሁ አሳዩት ምናምን ተባለ። ከዛ በ6 ወር ምናምን ሄጄ ታየው። እዛ እንደዚህ እኮ መቆየት አልነበረበትም ምናምን ዶክተሮች ብለው ከዛ በኋላ አንድ አይኔ መቼ እንደወጣ አላውቅም፣ ግን ወጥቶ ነበር አንድ አይኔ። ከዛ ወጣና በ6 ዓመቴ ምናምን 5 ዓመቴ ምናምን አካባቢ ከዛ ወጣ። የተወለድኩት ዱከም። አሁን ያለንበትን ቦታ ታውቃለህ? አዎ። እሺ ምን አይነት ቦታ? አሁን ያለንበት ቦታ ያው እዚች ጋር ሳር ምናምን እንትን በቃ ተክሎች ምናምን አሉ። እሺ ከዛ ተክሎች አሉ እዚህ ጋር። እንዴት አወቁ? ያው እንደዚህ ምናምን ስትነካቸው ይታወቃል በዚህ ተክል መሆናቸው። እና ከዛ ደግሞ በዚህ ጋር ደግሞ አሁን በዚህ ጋር የምታያቸው የኬጂ እንትን መማሪያ ክላስ ምናምን አለ በዚህኛው በኩል ማለት ነው። እሺ እና ደግሞ በዚህ ጋር ደግሞ አይነ ስውራ ምን አሉ መሰለኝ። እንዴት ናችሁ? ደህና ናችሁ? ታውቁታላችሁ? ማን ነው? ቅዱሴ ጎበዝ ነው። እንዴት ነው? በ3 ዓመቴ እዛ እናትና አባቴ ምናምን እንትን ትንሽ ጣሉ ነገር ነበር መሰለኝ። ከዛ እናቴ ሄደች። ከዛ በኋላ አባቴ ደግሞ ስኳር ምናምን የዛን ጊዜ ያዘው። ስኳር ያዘው ጥላው ስትሄድ ማለት ነው። እሺ እኔም ህመሙ ስለነበረብኝ እሱ ስኳር ያዘው። ከዛ እነሱ ግቢ ከዛ አንድ ሴት አለች። ከዛ ሚሚ ነው የምትባለው። ከዛ ከሷ ጋር ተዋወቀ ምናምን ነገር። ከዛ አከባት። ከዛ አሁን እዚህ ባህር ዳር ምናምን መጣም በቃ። ከዛ አባቴ 3 ዓመቱ ምናምን ነው እና ባህር ዳር ለሱ በቃ ሀገሩ ምርጥ ምናምን የነበረች ነበር መሰራ። ከዛ እዚህ ገብቶ ስራ ጀመረ። ከዛ እኔም አልነበርኩም ትባሏም እናቴ እሷ ደግሞ አዲስ አበባ ምናምን ነበረች። ከዛ ስኳሩ ደግሞ መነሳት ጀመረ። ያባተ ማለት ነው። እሺ ብቻውን ስለሆነ ስኳሩ መነሳት ጀመረበት። ከዛ እኔም መጣው። ከኔ ቀድማ እሷ መጣች። ከዛ ባይገርም ልክ እንደ ወላጅ እናቴ ነች። እሷን በጣም ወዳት። እሷም እኔም ትወደኛለች። ይሄኛው ምንድነው? ይሄንኛው መግቢያ ነው። እሺ እና ከዛ የምን ጎጆ ቤት ናት እቺ? እቺ አይነ ስውራ የሚሰባሰቡባት ቁጭ ብለው የሚያወሩባት የሚጫወቱባት። ምንድነው የሚጫወቱ? ወሬ ምናምን ሲያወሩ ያው ለማዳመጥ ምናምን ሪካርድ እና ለማዳመጥ ምናምን የምትሆን እንትን ነች። እና እዛ ውስጥ እየገቡ ቁጭ ብለው ያወራሉ እና ምሳ ምናምን የሚበሉት እዛ ነው። ወላጅነት ከምታደርገው በላይ ነው እሷ ያደረገችው። በጣም ወደ እንደ እናቴ ነው ያት። እና ይኸው አሁን ባህር ዳር እየኖርን ነው። ትንከባከባለች? አዎ በጣም ወዳት፣ በጣም የምትወደኝ እና ትንከባከበኛለች።
እና አባቴም ስኳሩ ሲደነግጥ ምናምን አንዳንዴ ዝቅ ይላል። እዛ በቃ ባህር ዳር መለሱ በቃ በጣም እየተናደደው ከዛ ሀገር ሲወጣ ያ ሀገር ለሱ በጣም በቃ ሰው ምናምን ይተዋወቃል እና ከሰዎቹ ጋር ተላምዶ ምናምን ነበር እና ባህር ዳር ጥሩ ሀገር ነች ምናምን ሲባል እሱ መጣ እዚህ ከዛ መኖር ጀመረ። 3 አመቱ 4 አመቱ ሆኖታል። ኳስ ተጫውተኛል። ሃይላንዱን ላምጣውና የት ነው ያለው ሃይላንዱ? ሃይላንዱ የቅድሙ ቦታ ነው ያለው። የቱ ጋር? እኔ ማስቀመጥበት ቦታ አለ። እዚህ ጋር ትጠብቀኛለህ? ሂጅ ላምጣው። እሺ ይዞናል። እሺ ጋር ትሆናለህ ቅዱሴ? እኔ በላይ በኩል ሆነ ይሻለኛል። በዛ የሚመቸኝ በጣም ወዳት ቦታ ነች። ኧረ አይቻልም። በባለፈው በዚህ ጋር ሆነን ያሸነፍከኝ እኮ። አንተ ወደ ላይ ሆነ እኔ በዚህች ጋር ሆኜ። ለምን አንተ በዛ ጋር ሆነ ነው? ኧረ አይደለም ነው። አዎ እሺ ከፈለኩን አይ ያኛው ጎሉ ጠባብ ነው። ጎሉ ጠባብ ነው ያንኛው? አዎ በቃ ሰፊው ለኔ ይሁን። ኧረ ለምን ጠባቡ መርጠሩ አንተ እንትን ያልከው ችግር የለውም። ይበቃሽ። እሺ ያው ከቅዱሴ ጋር ኳስ እንጫወት ነው እንግዲህ። ኳሱን ይዘህ ሃይላንድ ነው። ቅዱሴ ለምንድን ነው ሃይላንዱን የመረጥከው? ያው ብዙም ኳስ ነበረ እዚህ ትምህርት ቤት ከዛ ያነሱ ጉራም ማለት ነው። ከዛ እሷ ኳስ አሁን አለቀች አይደለ? አዎ ከዛ ኳሷ አልቃ ከዛ በሃይላንድ ምናምን ሲጫወቱ አየሁ። ከዛ በሃይላንድ መረጥኩ ማለት ነው። በቃ እንጀምር። እሺ ጌም በስንት ነው? በ3 እሺ ልምታ ጌም በ3 ነው። እሺ ልጀምር። ቆይ ልዘጋጅ። እኔም ቅዱሴ ተዘጋጅተሃል? አዎ ቆይ ቦርሳን አስቀምጠው እንጂ ቦርሴን። እሺ አሁን ዝግጁ ነኝ። ተዘጋጅ። ጀምር አሁን። እሺ ይዣታለሁ። አልገባችም። በል እሺ ውጣ። ሹት የለህም? ሹት የለኝም እና እዚህ ጋር ስለቆመ ከዚህ ጋር ነው የሚመታው። ከቆመበት ነው የሚመታው? አዎ። እሺ ለምን ቀስ አድርገህ ነው የመታኸው? እሺ ልምታ። ምታ። አልገባም። ይዞታል። መታደል ነው። ቤተልሔም፣ ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዶ አይቶ መምጣት እጅግ በጣም ደስ ይላል። ዝግጁ ናችሁ? እኔ እግዚአብሔር ይሄንን ነገር እንዳስበው አይደለም እንዲሄድ እንዳስበው ስላደረገኝ አመሰግነዋለሁ። ይህን የመሰለው ጉዞ እናንተም ልትቀላቀሉ ትጋበዛላችሁ። እዚሁ ትምህርት ጀመሩ። ከዛ በኋላ አሁን እየኖር እና ከባድ ነው። ለምንድን ነው የምታለቅሰው? አላውቅም ብቻ። አይዞህ ቅዱስ፣ አይዞህ አታልቅስ። ችግር የለም። ለምንድን ነው የምታለቅሰው? ስሜታዊነት ምናምን ያስለቅሰኝ። አባቴን ወደዋለሁ፣ እናቴን ወዳታል። ከእንደዚህ ሲቸገሩ ግን ማየት በጣም እንትን ይላል።
በጣም ያስለቅሳል ከማስለቀስም በላይ ለቤተሰቦች ምን ማድረግ ነው የምትፈልጉ? እኔ አድጌ አባቴም እናቴ ያው አድጌ እንደሌሎቹ አስተማሪም ሆንኩኝ ጠበቃም ሆንኩኝ ዳኛም ሆንኩኝ ጋዜጠኛም ሆንኩኝ ምንም ሆንኩኝ እነሱ ትልቅ ቦታ እንዲደርሱ ነው ይፈልጉት ትልቅ ቦታ እንዲደርሱ ስለሚፈልጉ ያው እኔንም ያስተምሩኛል እና እንደሌላው ሰው እንደሌላው አካል ጉዳተኛ በቃ ለሰው ምሳሌ እንደሆን በቃ ትልቅ ደረጃ ላይ እንዲደርስ የሚፈልጉት እነሱ እንጂ ሌላ ምናምን አላማ ምናምን የላቸውም እንጂ ለኔ ነው የሚያስቡት ሁሉ ጊዜ በቃ እና በጣም ወዳቸው ያን ያስለቀሰው አዎ አከባድ ጀመር ጋቷል አልገባም ካንተ አልፏል ገብቷል ገብቷል አንድ እኩል ሆነናል ጋቷል አይቻልም እንደዚህ እንዴት በደንብ ነው የመታው አንተም በደንብ ምታ ኑሮ በጣም ከባድ ነው በጣም ባህር ዳር ላይ መኖር ምናምን ያው እንኳን አባቴ ተከፍሎት እንኳን የሚሰራው ያው እኔ እንኳን እያዩዋቸው እዚህ ትምህርት ቤት የሚማሩት አካል ጉዳተኞች ተቸግረው ነው የሚኖሩት ያው ይሄ ትምህርት ቤትም ስላለ ሸርጥ በጣም አሪፍ ትምህርት ቤት ነው እና በጣም ወደው ትምህርት ቤት ነው እኔም ጓደኞችን በጣም ወዳቸዋለሁ እና እነሱም ተቸግረው ነው ካገባ ታሸንፋለህ እሺ ግን አንተም በትክክል ተጫወት ለኔ ሳታዳላ አረ ለምንድን ነው ማዳለው በስነ ስርዓት ነው እየተጫወኩ ያለው ይዟል አልገባም አላለው ይዘዋል አልገባ አማራጭ አልነበረኝ አጋሾ ከመመለስ ውጪ ሸወደ ገብቷል አንዳንዱ ሰው በቃ ስለ አካል ጉዳተኛነት ያለው አመለካከት በጣም የተለየ ነው ያው እንዴት ስትል በቃ አካል ጉዳተኛ ምን እንደዚህ እንደ ኖርማሎቹ በቃ ሰርተው የሚኖሩ አይመስላቸውም ከዛ ያንን ነገር ደግሞ የሚረዱ አሉ ስለ አካል ጉዳተኞች ምን እንደሚያደርጉ ምን እንደሆኑ እና በቃ የሚያውቋቸውም አሉ እኔ ታታቃለ ባህር ዳር ሄቼ ማቀው ጊዮርጊስ ጋር ነው ዞር ከዛ እዚህ ሰርጻ ድንግል መጥቻለሁ ከዛ ውጪ የትም ቦታ ሄደህ አታውቅም ካቶሊክ በዛ ጋር አባቴ ሲራመድ እና ገጠር መንገድ አካባቢ እሱንም አውቀዋለሁ እና ስለ አካል ጉዳተኛነት ያላቸውን አመለካከት እንዲቀይሩ አካል ጉዳተኛ የትም እንደሚደርስ ማወቅ አለባቸው ከኔ አስተሳሰብ ነው እንጂ አብዛኛው ሰው እንኳን አሁን እያወቀ ነው ስለ አካል ጉዳተኛ እና ጥሩ ግንዛቤ መስጠትም ያስፈልጋል ያለፈው አመት ስንተኛ ነው የወጣው ሶስተኛ ቅዱስ በጣም ጎበዝ ተማሪ ነው ብሬሩን ሂሳቡን አማርኛውን እንግሊዝኛውን ባንዴ ነው ሸምድዶ የያዘ አሁን ከ6ኛ ክፍል ከ5ኛ ክፍል ጀምሮ እኛ ጋር የተገናኘ አሁን 6ኛ ክፍል ገብቶ እየተማረ ይገኛል ቀኑ ሙሉ እዚህ ነው የሚውል ማለት በእኛ ሸፍት እኛ 1 እስከ 4 ብሬን የምናሰለጥን ይመጣል ከ1 እስከ 3 እኛ ጋር ይውላል ብሬኑ ሲማር ይውላል እንደገና መደበኛ ክላሱ ላይ ደግሞ ከሰዓት ከዚህ ኖርማል ተማሪዎች ጋር ተቀላቅሎ ሲማር ይውላል እና ቅዱስ የሚነግሩትን የሚሰማ ልጅ በጣም ጥሩ አስተዋይ ጎበዝ ተማሪ ተሰጥቶ እንዳለ ያውቃል በጣም ብዙ ተሰጥቶ አለው ሙዚቃ ይዘፍናል ተረት ያወራል ግጥም በብሬል ይጽፋል ብሬል ራሱ ይጽፋል ያነባል ጽፎ እንኳን በቡልኝ ሲትያ ጽፍ ያለው እስኪ ምን ይላል በደቂቃ ገብቶ ከክፍል ግጥም ይጽፋል የሆነ ነገር ጽፎ ያንን እኛን አይደታለው ተሳስታል ለዚህ ልክ አይደለም ይያልና እንነግረዋልና ቅዱስ በጣም ጥሩ ተማሪ ነው ሶስተኛ ከስንት ተማሪዎች የዛሬ አመት ከ59 ተማሪ ከ59 ተማሪ አሁን ግን የገባነው 68 ሆነ ነው 68 ሆናችሁ ስድስተኛ ክፍል ለማለት ነው ዘንድሮ የስላይነ ስውራን ሳወራ በጣም ጎበዞች ናቸው ልበ ብርሃን ናቸው አይነ ስውራን ማለት እኔ እውነቴን ነው የምልህ እኔ እነሱን በማስተማር ይድለኛል በጣም ደስተኛ ሆኜ ነው የምሰራ 35 ዓመት አስተምሬያለሁ
በጣም ማስተር ዲግሪ ነው እዛው ዩኒቨርሲቲ ላይ እየሰቀሉ ነው የሚቀሩ ቀበሌ ላይ ይሰራሉ በተለያዩ ቦታ እዚህ ባህር ዳር ከተማም በዚህ በአማራ ክልልም እየሰሩ ናቸውና እነሱም መስነግራቸውን ታስተምራቸውን በጣም ይቀበሉሃል ለምን በቃ ሰንሰት የሆነው ትኩረት አድርገው ጆሮአቸውን ስለሚያዳምጡ የምትላቸውን ነገር ፐርፌክት አንድ ዘይ ይሰሩታል እና ሲጀመር አይነ ስውራን ጎበዞች ናቸው ምን ትፈልጋለህ ወደፊት እኔ ያው ጋዜጠኛ መሆን ፈልጋለሁ ያው በቃ ህግ ነገሮች ምናምን ወይ ዳኛ አቃቢ መሆን ፈልጋለሁ እና በቃ እሱ ነው የምመኘው እና ለቤተሰቦቼ ጥሩ ቦታ ደርሼ እነሱንም እያስተዳደርኩ መኖር ነው ፈልግ የሰዎችን ማገዝ ትፈልጋለህ? አዎ አሁን አባይ ማዶ የሚባሉ ቦታ ላይ ያለ ታውቀዋለህ? አባይ ማዶ ሲባል ሰማለሁ በስም ዱሏ ምንድነው ጥቅሟ? እቺ ዱሏ እቻት ዱላ አይነ ስውራን እንትን መንገድ ምናምን ሲሄዱ መስመራ ማለት ስልህ እንደዚህ በቀኝ እጃቸው ይዙና አዛ መሬት ላይ በቀኝ ወደ ግራ ወደ ቀኝ ወደ ግራ እያሉ እንትን ይሏታል ይመቷታል መሬቷን ከዛ በኋላ እቃ ካለ ያው አቅጣጫ ቀይረን እንድትሄድ ገደል ምናምን ካለ እንድታይ ከዛ አቅጣጫ ቀይረን እንድትሄድ ተጠቅማለች እና ሀሪውና አንድ አመት ነው አንዳንድ ጊዜ ይጣመምብኛል ከዛ አው በሆነ ሰዓት ጊዜ ይጣመማል ከዛ አባት ያስተካክልኝ አረና በባለፈው ምን ይዤ ልምጣ ስለ ስለዚህ ምን ይዤ ልምጣ ስመጣ ከአዲስ አበባ ምን ይዤ ልምጣ ራስህን ይዘህልኝ ነበር ያልከኝና ለምንድን ነው እንደዛ ያልከኝ? ከምንም ነገር በላይ እኔ ሰው በጣም ወደው እና እቃ ማለት ሰው አይደለም ከሰው የሚበልጥ ነገር የለም ለሰው ደራሱ እቃ ሳይሆን ሰው ነው እና በጣም ስለምወድ እና አንተነህ በጣም ደስ ስላለኝ እቃ ይሄ አለ አይደል እና ደስ ስላልከኝ ምናምን እንደዛ ያልኩ እንጂ እኔ ከእቃ በላይ ሰውን በጣም ማከብረው። ቅዱሴ አቤት ምን እንዳመጣሁልህ ብታውቅ ምን ገምት እስኪ እኔ አላውቅም ገምት እኔ አላውቅም ታውቀው አላውቅም ተቀበለኝ እሺ አይሆንልህ በእጅ እዴ እናታ መሰከናለሁ አንድ ብቻ አይደለም ያመጣውልህ አራከራ ሁለት ነው ያመጣውልህ ኧረ በስመ አብ አመሰግናለሁ እሺ ግን በጣም ኧረ ቅዱስ ይወዳለሁ እሺ ነው ያባት እሺ እናት እኔም በጣም እናንተ ያገዛችሁ በጣም አመሰግናለሁ ከዚህ የተሻለውን አዲስ አበባ ሲሄድ እገዛላለሁ እሺ እልክልሃለሁ ኧረ ይሄ ራሱ አንድ ነገር ነው ኧረ ይሄ ራሱ አንድ ነገር ነው ለጊዜው ቢያንስ እንድትጠቀምበት ነው እሺ እኔ ገዛውልህ ኧረ በስመ አብ በጣም አሪፍ ነው እሺ ቅዱስ እሺ ወዳለሁ እኔም ወዳችኋለሁ በጣም አመሰግናለሁ አሁን ሌላ ቦታ ይዤ ልሄድ እሺ ፈቃደኛ ግን አመሰግናለሁ በጣም ዘማሪ የመሆን ፍላጎት የለም አለ እንዴት ነሽ እግዚአብሔር ይመስገን እግዚአብሔር ይመስገን ይሰናል ዳራኒ እግዚአብሔር ይመስገን ለምን ደርደጉልሽ ይጠራሽ እሺ ትላንትና የሰራችሁትን የቲክቶክ ቪዲዮ አይቼ ነበር እዚህ ባህር ዳር መተን አሁን ያለና የት መሰለህ መሀል ከተማ ባህር ዳር ቀበሌ 4 ነኝ እና ለሱ ቪዲዮ ደግሞ እኔ ልጁን ማገዝ ፈለኩና እኔ ባህል ልብስ አቅራቢ ነኝ ኦኬ ዋው ዋው እንኳን ደህና መጣችሁ እንኳን ደህና ቆየሽ ያቅሜን ለመደገፍ ፈልጌ ነው አስተዋጽኦ ለማድረግ ከላይ የሚለበስ የባህል ልብስ መስጠት ፈልጋለሁ ከነዚህ ውስጥ የሚፈልጋችሁ መርጦ ይወስዳል ማለት ነው እኔም እንደማላላቀም ብቻ ግን አመሰግናለሁ ከዚህ ውጪ ምንም ነገር የምለው ነገር የለም በቲክቶክ ነው ያየችው በቃ ፌመስ ሆናል አንቺ ጎበዝ እና በቃ የፈለከው እኔ ባህል ልብስ ለአዲስ ዓመት የምትለብሰው ልብስ ይኸው ዘማሪም ብሆን አቃቢ ህግም ብሆን ጋዜጠኛም ብሆን እኔ ልምረጥለት ይችላል አርግለት ዶጋ ነው ቆማት አንተ ለምንድን ነው እንደዚህ ረጅም ይሆን እኔ አላቅ እኔ ራሱ በለጥኝ ገና 14 አመት እኮ ነው ታውቃለህ 2004 ነው አይደል የተወለድከው አሁን 14 ሞላኝ ለካቲት 7
ከ7 ሲሆን 14 ይሞላል። በጣም ነው የሚያምረው። ያምራል ለምንስ ይሁን አይደል ቅዱሴ? በጣም አሪፍ ተመቸ። አሁን በደንብ በርትተህ መዝሙር ደግሞ ካወጣ ቀጣይ ያለውን የመዝሙር ልብስ እኔ ነኝ የማዘጋጅልህ። በጣም አመሰግናለሁ። በጣም አመሰግናለሁ። አድርጌ ሁለታ ከፋይ አድርገኝ። በጣም አመሰግናለሁ። እኔ ለቤተሰቦቼ ማገዝ እና እኔም ትልቅ ደረጃ ደርሼ ለሰዎች አርአያ መሆን ነው ፈልገው። በእውነት የባህር ዳር ህዝብ እጅግ ፍቅር መሆኑን እንግዲህ እንዳሳየን እየቀጠለ ነው የሚገኘው። በእውነት በአንድ ቀን 100 ሺዎች የተቀባበሉትን ቅዱሴን አፈላልጋ ስልካችንን አፈላልጋ ካለንበት ድረስ መታ በእውነት የሚገርም ልብስ ሸልማለናለች። ማዬ በጣም ነው የምንወድሽ፣ በጣም ነው የምናመሰግንሽ። ባህር ዳር ቀበሌ 4 ላይ የዋርካው የገበያ ማዕከል 2ኛ ፎቅ ቢሮ ቁጥር 102 ላይ ማሂ የባህል አልባሳት ወይም ማሂ ሸማን ታገኛላችሁ። ለልደት፣ ለክርስትና፣ ለምርቃት፣ ለተለያዩ የበዓል ዝግጅቶች በምትፈልጉት ዲዛይን በፈለጋችሁት መልኩ ጥራት ባላቸው ባለሙያዎች ሰርተን እናስረክባለን ትለናለች ማሂዬ። ማሂዬ በጣም ነው የምናመሰግነው። ጥሩ ነገር ማድረግን ቀጥልበት። እናመሰግናለን ማሂዬ። ቴንክ ዩ። እስኪ አንድ መዝሙር ዘምረኝ። ታላቅ በሆነው እምነትሽ ታመንኩ ካለሽበት ገስግሼ መጣሁን እናቴ ክብርሽን አንግሼ ቆምኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ላውራ ይደነቅ የአምላክ ስራ ተጋድሎ የእምነት ጽናት ሆኖኛል የእምነቴ መብራት ታላቅ በሆነው እምነትሽ ታመንኩ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ቆምኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። አንድ ነገር እንጨምረን። አራከና እሺ ቀስ ብለህ እኛ ስንት ናት ዋጋዋ? እሷ 1000 ብር። እችስ እሷ ደግሞ 1700 በጣም ተወደደች። በጣም ግን ታምራለች። ከለሯ ቆሻሻ ምናምን ትችላለች። ቆንጆ ቦርሳ ኦሪጂናል ነው። እሷ ኳሊቲዋ ከስዬ የተሻለ ቦርሳ ነው አይደለ? አስተያየት አድርግልኝ። አስተያየት አድርግልኝ። የኔታሽ ቦርሳዋ ዳሳኝ የተሻለ ያስፈልጋል። የተሻለች ቦርሳ ነው። ጠንካራ ነው። የተሻለ ነው። ጠንካራ ነው። ቅዱሴ ቦርሳ ልገዛልህ እኮ ነው። በጣም አመሰግናለሁ። በጣም ማርክ እኔም ወዳለሁ ቅዱሴ ይላባል። ይሄ ደግሞ ለትምህርት ቤት መማሪያ እንዲሆን ነው። እሺ እሺ ይሄው በጣም አመሰግናለሁ። በጣም ማርክ በጣም ወዳለሁ። አመሰግናለሁ። እኔም ወዳለሁ። በጣም ብዙ ነገር ነው ያደረጋችሁት። ምን አደረኩት? ቀስ ብለህ እንዴ ከዚህ በላይ ምን ነገር አለው? ከግጥሞች በጣም የተለየ በጣም የምትወደው ፓርት አለ? ያው ሁሉንም ፓርት ወደዋለሁ። በጣም ልብን የሚነካው እንደ ሕፃን ታድሼ የሚለው ቦታ በጣም ደስ ይላል። ታላቅ በሆነው እምነትሽ ታመንኩ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ቆምኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ
ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ላውራ ይደነቅ የአምላክ ስራ ተጋድሎ የእምነት ጽናት ሆኖኛል የእምነቴ መራት። ቅዱሴ አቤት። አሁን ደግሞ ሌላ ቦታ ይዤ ልሄድ ነው። ዛሬ ስንዞር ነው የምንለው? ራበን መታደል ነው። ቤተልሔም፣ ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዶ አይቶ መምጣት እጅግ በጣም ደስ ይላል። ዝግጁ ናችሁ? እኔ እግዚአብሔር ይሄንን ነገር እንዳስበው አይደለም እንዲሄድ እንዳስበው ስላደረገኝ አመሰግነዋለሁ። ይህን የመሰለው ጉዞ እናንተም እንድትቀላቀሉ ትጋበዛላችሁ። አሁን ያመጣው ጫማ ቤት ነው። እሺ ጫማ ቤት ነው። ጫማ ደግሞ ልንገዛ ነው ቅዱስ ጫማ በጣም ብዙ ነገር ነው ያደረጋችሁ። አያስፈልግም እንዴ ጫማ? ያስፈልገኛል ግን ኧረ ችግር የለውም። እኔ አልኩህ። ቆይ አንበሳው ቅዱስ ይሄ ዋው ቆይ ይዟል። ትንሽ ቀርባለች ነው እግር። ከዚህ በኋላ መቼም ከ44 በላይ አትሄድማ። በጣም ምርጥ ጫማ ነው። በጣም ምርጥ ጫማ ነው። እንዴት አወቅህ ምርጥ እንደሆነ? ያው አንተ ሙስና ከሆነ ሶሉን ነው። እስኪ ቁም እስኪ ቁም ዝም ብለህ እና ይዞሃል በደምብ። ኧረ አልያዘኝም። ኧረ ግጥም ምን ያለው? እሺ አንድ ይሄንን አውልቀው። አሁን በቃ አለ እንደ ጫማ ያው ትንሽ አለ። ይሄ እና የሆነ አንድ ጫማ ነው። ይሄ እኮ ተቀዷል፣ አልቋል ይሄ ጫማ። ስለዚህ አዲስ ጫማ መቀየር አለብን። እሺ አይመስልም? ስለዚህ ጫማ እንመርጣለን። ስንት ቁጥር ነው የምታደርገው ጫማ? 44 ቁጥር። እንዲህ ከኔ እኩል ነው እግር ማለት ነው። ይሄ እንዴት ነው ቅዱሴ? በጣም አሪፍ ነው ይሄ። በጣም አሪፍ ነው። አልያዘህም ይሄ በደምብ? አዎ። እስቲ ቁም እስቲ። በጣም አሪፍ የበለጠ 2 ሜትር ሆንክ። አንድ ካው ባንዴ ደግሞ አሁን የሚያክል ጫማ ለብሰህ አይከብድም ስታረገው? አይ ትንሽ ቀላል ነው አይደል? አይከብድም እግር ላይ? አይከብድም። እሺ አውልቀው ቅዱሴ። ሌላ ጊዜ እንግዲህ በደንብ ተዘጋጅቼ ስመጣ ከአዲስ አበባ ራሱ ይዤ ልመጣለሁ። ይሄ በቂ አይደለም? ይሄ በቂ ነው። ከዚህ የተሻለ ቆንጆ ነገር አሁን ድንገት ነው የተገናኘ ነው። ሁሉም ነገር በድንገት የሆነ ነገር ነውና እሺ ሂሳብ ስንት ነው? በድንገት ነው። እሺ ሌላ ቀን ስመጣ ደግሞ ከዚህ የበለጠ ነገር ነው ይዤ ልመጣ። ኧረ በስመ አብ በቂ ነው። ኧረ በስመ አብ የት እንዳመጣው ታውቃለህ? ገምት እስኪ። እንዴት ናችሁ? ሰላም ቁጭ ብለህ ቅዱሴ እዚህ ጋር ቁጭ በል። እሺ ይኸውልህ ድንገት ነው የመጣሁት። አሁን ደግሞ ልብስ ልገዛልህ ነው። የዛሬ የተለየ ነው። እኔ አላውቅም ብቻ ተለመነ ይሆናል። ቆንጆ የሆነ ነገር ምረጥለት። ጠንካራ የሆነ የሚችለው ነገር ድንገት ነው የመጣ ነውና እቺ ነካትሽ እና ለቅስ ይሄነት አይደል? አውልቆና እሱን ይሄን ደግሞ ለካው እስቲ ቅዱስ ፋብላል ቅዱስ ዝንጥና ያላል። እሺ እንውጣ። በጣም ወዳችሁ ነው። ይሄ የቅድስት አርሴማ ወዳጅ ስለሆንክ ነው። እሺ ይኸው ላስጦታ የተሰጠ ይሄ በጣም በቂ ነው። በጣም ከምታስቡት በላይ በጣም በቂ ነው። ጎበዝ ተማሪ ስትሆን ቀጣይ ደግሞ ስመጣ ብዙ ነገር ይዤ ልመጣለሁ። እሺ ቅዱሴ። እሺ
ቅዱሴ አቤት ማዘር ታስተዋውቀኝ ታገናኘኛል አገናኝ እሺ ኑራት በዚህ ነው መግቢያችሁ ቤታችሁ ነው ግቢያችሁ ነው ቅዱሴ እሺ አባትስ ነው አይዞህ አይዞህ ትላንትና አጋጣሚ ባህር ዳር መጥቼ ለሌላ ቀረጻ ሰርጸ ድንግል ትምህርት ቤት በገባሁበት ሰዓት ኳስ ሲጫወት ነበር ያገኘሁትኝና አብሬ ኳስ ሲጫወት ነበር ከኔ ጋር እና ቲክቶክ ላይ ቪዲዮ ለቅቄ ነበር። አይተዋል እሱን ቪዲዮ? ጓደኞቼ ናቸው እንዳልጋጣሚ ነግረው ያየሁት እና በእርግጥ ልጁ አለው ከድሮም ከልጅነቱ ከቀን በኋላ ነው እንዲሆነብኝ እና ከድሮም ከልጅነቱም አለው ተሰጦ ልጅ ነው ትንሽ ሆኖ አለው ተሰጦ ይዘምራል ይዘፍናል ኳስ ላይ ደግሞ የተለየ ፍቅር አለው አዎ እግዚአብሔር ፈቃዱ ሆነና እንደዚህ ሆነብኝ በጊዜ ሂደት ነው እንደዚህ ሆኖ አዎ ግላኮማ ነበር መጀመሪያ አንዱ ላሰራት ቀጥሎ ሁለተኛው ላይ ኦልሞስት ከሁለት ዓመት በፊት ብሎክ አረና እስከ 2 ዓመት በፊት ያይ ነበር ማለት ነው ሙሉ በሙሉ እግዚአብሔር ፈቃድ ስለሆነ በጸጋ ተቀብዬ ምክንያቱም መጨረሻ ደረጃ ደርሶ የሁለት ቀን ልዩነት ነበር የቀረው የሆነ ወደ ካንሰርነት ተለውጦ ይገለው ነበር እስከመባል ደርሻለሁ በዶክተሮቹ ሺት አመሳዘና ይሁን ብዬ ተናቁት ግን ከኔ በላይ እሱ ስለኔ የሚያስበው በጣም ያስባል ስላንተ ኢቭን ሁለተኛው ሳሰራለት ማክሲመም ደረጃ ደርሶበት ጓደኛ በዚህ እንደሷን የነገራት ለኔ መንገር ፈርቶ ለምን ስለው ኖ እኔ ስኳር አለብኝ ዲያቤቲክስ ነኝ ኦኬ አንተ እዚህ ደረጃ ከደረስክ እንደዚህ ትሆንብኛለህ የሚለው ነገር ጭንቅላት ውስጥ እና በዛ ኬስ ያን ያን ደረጃ ደርሶ ነው ያሰራውለት እንግዲህ እግዚአብሔር ፈቃድ ሆነና አሁን ደግሞ ጠንካራ ከኔ በላይ ጎበዝ ነው በጣም ማስተዳደጉ ምን ይመስላል አስተዳደጉ እንኳን እስቲ የቤት እንግባና ያለውን ነገር ቤት አረፈደ ላውጋችሁ ደስ ይለኛል እሺ እሺ እንግዲህ በባዶ ቤት ነው የተቀበልኳችሁ ኧረ ችግር የለውም በእውነት በጣም ስማርት የሆነ ልጅ ነው ያለህና በድንገት ስለሆነ ነው ይሄ ሌላ ጊዜ እንግዲህ በደንብ አስበንበት ተዘጋጅተን ሬዲ ሆነን ቤተሰብ ነው የምንሆነው ከዚህ በኋላ በእርግጠኝነት ማለት ነው እዚህ ቤት ላይ አብራችሁ ነው የምትኖሩት ሁለታችሁ ማለት ነው እንዴት ነው ቅዱስ ዩኒቨርሲቲ ንገረኛ አስተዳደጉ ምናምን ሲወለድ እንዴት ነበረ ቅዱሴ ሲወለድ እንደማንኛውም ህፃን ኖርማል እና ከጊዜያቶች በኋላ ትንሽ አይኑ የማልቀስ ስሜት ጀመረው ሆስፒታል ሰነፍተው አካባቢያችን ያለ ጤና ጣቢያ ላይ ሊያውቁለት አልቻሉም ከዛ ከተወሰነ ጊዜ በኋላ ኦልሞስት በተወለደ በ10ኛው ወሩ አካባቢ አንድ ዶክተር ያውና ይሄ ግላኮማ ነው ወደ ከፍተኛ እንትን ወሰዱት አለ ሆስፒታል በወቅቱ አዲስ አበባ ነበርኩት ዱከም የምትባል ከተማ ላይ እዛ ያመላለሱ ሳሳክመው ግዴታ ሚኒሊክ መሄድ አለበት ተባለና ሚኒሊክ እና በ10 ወር ከ15 ቀኑ የመጀመሪያው ሰርጀሪ ተሰራለት እና ኖርማል ነበር ሁለቱም አይኑ ጥሩ ነበር ያየ ነበር ከሂደቶች በኋላ ግን ተደጋጋሚ ሰርጀሪም ተደረገለት በኋላ ላይ ያው አንደኛው ፌል አረገ እናቱም በመሃል ትንሽ የኑሮ ሁኔታ ሆነና ተለያየንና ሶሞ ዳረባ ጋር ሄደ ይጥላው እሺ
ባዶ ቤት ጥላልኝ ነው ሄደችው። ለታችሁ ብቻ? አዎ እኔ የለሁም። እኔ ያለሁት ስራ ቦታ ነበረ። ወዳር ስራ 24 ሰዓት ሰራተኛ ነኝ። እሺ ፋብሪካ ያው የግል ድርጅት እንደምታውቁት ነው፣ ለመንገድ አያስፈልገውም። እዛ ፋብሪካ ላይ በምሰራ ሰዓት ተደወለና ልጅህን እንደዚህ ስለሄድኩኝ ያው ዲፕ የመግባት እንትን ፍላጎቱ የለኝም ውሰድ ተባልኩ። ሄድኩ፣ ወሰድኩኝ። ከዛ በኋላ ማሳደግ ጀመርኩ። የተለያዩ ሀገሮች እየዞርኩ ሰራ ነበረ። ምንድነው ያን ሰዓት የማደርገው የኔ ቤተሰቦች ሩቅ ነው ያሉት፣ ሐረር ነው ያሉት። ኦኬ ሐረር ስለሆኑ ምንም ማድረግ ስለማልችል እንደ ዘመድ ቆጥራቸው የነበሩ አካራዮች ነበሩ። እሺ ለነሱ ጥየው ነበር የሚሄደው። ቅዱሴን ያን ሰዓት ፎሎ የሚደረግለት ጠብታዎች ነበሩ። ያው እነሱ ያቀማቸውን ያህል አድርገውልኛል፣ ያቀማቸውን ያህል ደክመውልኛል። ኋላ ላይ ስመጣ ጥሩ ነገር ስላላገኘው ያው ቤተሰብ አስቸገርኩና እኔም ረጅም ጊዜ ወሰድኩና ቤተሰብ እንዲወስደው አደረኩኝ። እናቴን አስተርቼ ሄደ ሐረር። ያው አይኑ ተጎድቶ ስለነበር የመጀመሪያው አይኑ ሐረር ሄደ፣ አልሆነም። ተመልሶ መጣና ሚኒሊክ የመጀመሪያውን ሰርጀሪ ያሰራውለት። 1 ወር ሆስፒታል ቆየ። ያን 1 ወር ሆስፒታል ስንቆይ በተለያየ ችግር ነው የቆየ ነው። ያንን ጨረስን። ያን እንደጨረስን ወደ ተሻለ ነገር ሲመጣ አሁንም መልሼ ሐረር ወሰድኩት። እኔ ደግሞ እንደው ያው የኑሮ ሁኔታ የእንትን ሁኔታ እየከበደ ይመጣ። እኔም ኖሬ ልጄን ማኖር ነበረብኝ። ብቻዬን ነው የምለፋው። እንደ ሌላው ልጅ አይደለም። ተጨማሪ የሚያስፈልጉት ነገሮች ነበሩ ቅዱስ። ያንን ማሟላት ስለነበረብኝ የተሻለ ገንዘብ ክፍያን የተሻለ ነገር አገኛለሁ በሚል ወደዚህ መጣ፣ ወደ ባህር ዳር። ባህር ዳር ስመጣ 1-2 ዓመት ቆየውና ልጄንም ወደዚህ አመጣሁት። ሳመጣው ሳገኘው ግን ያው ቤተሰብ ለኔ መንገር አልፈለገም። አጋጣሚ እኔም ትንሽ ችግር ነበረ። ዲያቤቲክስ ነኝ። ዲያቤቲክስ ስለሆንኩኝ መጥፎ ደረጃ ላይ ይደርሳል በሚል ቤተሰብ እናገር ሲል ልጄ የለም ፈጽሞ እንዳትነግሩት ነበር። ለምን ስል ሲባል ነው ይታመማል ብላቸው እነሱም አምነውበት ከእኔ በላይ እነሱን አሳምነው ደብቀው ልክ ካገኘሁት ሆነ ምንም አማራጭ ስለሌለኝ እናቴም ቅስሟ እየተሰበረ ሰጠችኝ በግድ። አመጣው ያው ሰርጽ አስገባሁት። ከሞላ ጎደል ቅዱስ ነው የፈተና ልጅ በእግዚአብሔር የኔን ኃጢአት በሱ መሰለኝ ያገኘሁት። እኔ ያጠፋሁትን ጥፋት እኔ የበደልኩትን በደል ንስሐ እንድገባበት የሰጠኝ ልጅ ነው። ጠንካራ በርትቶ የሚያበረታኝ ነው። እንደምታየው እንደ አካል ጉዳተኛ አይደለም። ፈጽሞ አካል ጉዳተኛነቱን አምኖ መቀበል አይፈልግም። ቤት ይጠርጋል መጥረግ ሲፈልግ፣ በእኛ ጉልበት ግን እንከለክለዋለን። ራሱ ጫማውን አውልቆ ካልሲውን አጥቦ ገላውን ታጥቦ መኖር። ሰው በጉልበት ይሄን አድርግ እንዲተው አይፈልግም። በአጭር ጊዜ ብሬን አስተማሪዎችም ሲነግሩኝ በአጭር ጊዜ ነው ብሬን ከሌሎቹ የተለየ ተምሮ የያዘው። እኔ እንጃ እሱም ከምገልጸው እኔም ቢገልጸኝ እሱ የተሻለ ነው። ዱበኝ ስትል እንደው እስቲ ማለት አንዳንድ ያው ቤተሰብ መቼም ልጅ ወልዶ ብዙ ነገሮች ይፈጠራሉና እንደው እስቲ ትንሽ የግልጽ ብታረግልኝ። ኪራይ ይሰጠኝ ነበር ስለምንም ነገር። እሱን ካገኘሁት በኋላ ግን ኮምፕሊት ማንነቴን ነው ጭንቅላቴን የለወጠ።
መኖር ትርጉሙ ምን እንደሆነ ያወቅሁት በሱ ነው። ህይወቴ ዕለት ነበረ። በደህና ወቅት በጣም ጥሩ ብር አገኛለሁ። ያን ጥሩ ብር ግን በማይሆን ነገር ነበር ማጥፋው። እሱ ግን ያንን ነገር እሱ ከመጣ በኋላ ግን በቃ ህይወቴን ሙሉ ለሙሉ ቀይሮታል። ነገን እንዳስብ ፈጣሪን እንድፈራ አድርጎኛል። ልጄ ለእኔ በረከቴ ነው። ከምንም በላይ ያገኘሁት በረከቴ ነው። መታደል ነው። ቤተልሔም፣ ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዶ አይቶ መምጣት እጅግ በጣም ደስ ይላል። ዝግጁ ናችሁ? እኔ እግዚአብሔር ይሄንን ነገር እንዳስበው አይደለም እንዲሄድ እንዳስበው ስላደረገኝ አመሰግነዋለሁ። ይህን የመሰለው ጉዞ እናንተ እንድትቀላቀሉ ትጋበዛላችሁ። ቅዱሴ አቤት። ለምንድን ነው የምታለቅሰው? አታልቅስ። እኔ ደስ ብሎኝ ነው ያለቀስኩት አባ። አምሮብኝ ሳይ ደስ ብሎኝ ያለቀስኩት። እሺ ለምንድን ነው ያለቀስከው ቅዱሴ? አባቴ እንደዚህ ሆኜ ስራዬ እሱም ትልቅ ቦታ እንዲደርስለት ይፈልጋል እና እሱ እንደዚህ ሆኜ ሳይ በጣም ብዙ ቦታ እዛ ተሰምቶ ስኩት አይዞህ አታልቅስ። እሺ ጎበዝ ተማሪ ትሆናለሽ ቅዱሴ። ያብቃለ። እሺ ዘማሪ ነው የምትሆንልኝ። የእግዚአብሔር አገልጋይ ነው የምትሆንልኝ። ዘማሪ እንዲሆን ትፈልጋለህ ማለት ነው? አዎ በጣም እፈልጋለሁ። በሚካኤል ታምር ብዙ ነገር ያገኘው ልጅ ነኝ። እንዴት? ከልጅነት እስከ እውቀት እዚህ እስክደርስ ድረስ በቅዱስ ሚካኤል በመላኩ ቅዱስ ሚካኤል ብዙ ነገር ሆኛለሁ። ብዙ ነገር አድርጎልኛል። ልጅ ሆኜ ከሱ በማንስበት እድሜ ኦልሞስት ሞቷል ተብዬ የተነሳሁት በሚካኤል አፈር ግቢ ውስጥ በነበረ አፈር ጋራዥ ትልቅ ሆኜ ጋራዥ በምሰራ ሰዓት የመኪና ስፖንዳ ትከሻዬ ላይ ቢወርድ በሚካኤል ቀን ነው። እሱ ምልክቱን ሲሰጠኝ ነው ዕለቱን እንዳከብረው። ታምሜ ብነሳ በሚካኤል ቀን ነው። ተቸግሬ ሄጄ ባለቅስበት ሰዓታትን ሳይለይ ችግሬን ይፈታልኝ አምላክ ነው። አሁንም በዙሪያ ሁሉ ነገር የሚደርስልኝ ቅዱስ ሚካኤል። ስለዚህ እሱም ከኔ ተሽሎ ደግሞ የቤተ ክርስቲያን ዘማሪ እንዲሆን የሚፈልገው ደስ አለ። የእግዚአብሔርን በር ከፍቶ እንዲዘጋልኝ የምፈልገው ለዛ አለ። ከሚካኤል ጋር የጠበቀ ግንኙነት አላችሁ ማለት ነው። እኔም በጣም የሚካኤል ወዳጅ ነኝና ገርሞኝ ነው ማለት አንዳንዴ ቅዱስ ሚካኤል አይዞህ ያመንከው ቅዱስ ሚካኤል ያግዛልሽ።
ቅዱሴንም ትልቅ ደረጃ ነው የሚያደርሱ ያደርስልኛል አምናለሁ። ተማሪ ይሆናል፣ ጎበዝ ዳኛ፣ ታታሪ ታረል ቅዱሴ አታልቅስ እሺ። ከዚህ በኋላ አባትህን በማልቀስ ሳይሆን ጎበዝ ተማሪ ሆነን የምታስደስተው እሺ። ትምህርቱ ደግሞ የሚገርመው እንግዲህ አይናማ ተማሪ ጋር እኩል ተወዳድሮ እዚህ ይደርስልኛል ብዬ አንድም ቀን አስቤ አላውቅም። ግን የእግዚአብሔር ፈቃድ ሆኖና ሁሉ ነገሩ ብርሃን ሆነና የተሻለ ሆኖ አገኘሁት። ይጥራል፣ ቁጭ ብሎ ያነባል፣ ያዳምጣል። ያ ሆኖ ይበልጡታል እየሳስብ ተሽሎ በርቶ የሚያገኘው ትልቁ የሚፈልገው ምንድነው? ትምህርቱን በአውዲዮ ካገኘ ሌላ የሚፈልገው ነገር የለም። አውዲዮን ያችን አውዲዮ ይዘን ከስልኩ ጋር በቃ ይሄን ጓዳ ውስጥ ነው ገብቶ ተቀምጦ የሚለው። ጓዳ ውስጥ ገብቶ ስታገኘው ምንድነው? አውዲዮን ስልኩን ጆሮ ላይ አድርጎ ሌላ ነገር አይፈልግም። የሚፈልገው ምንድነው? ያችኑ ትምህርቱን ማዳመጥና ያችን ነገር ይዞ ማወቅና መብለጥን የሚፈልገው። ተበልተሃል በለጡ እኮ ስለው አልበለጡኝ ብሎ እስከ ማልቀስ ይደርሳል። ተደበቁ ወደከብኝ እየተጣልተናል፣ ውጤት ቀነሰ ብዬ ተጣልተናል እና መበለጥን ፈጽሞ ወድም ለምንድን ነው ስለው ለእኔ ሳይሆን ለአንተ ነው ይለኛል። አንተ ደስ እንድትሰኝ ነው የምፈልገው ማለት ነው። እንደምገልጽ አላውቅም። ቅዱስ ምን ይሰማል? ሶስት ሰው በቃ በረከቴ ነው እንደነገርኩህ። ሌላ የምገልጽበት ነገር ስለሌለ በረከቴ ስለሆነ ሳየው ትልቁ ደስታዬ፣ ትልቁ በረከቴ ስለሆነ ትልቁ ደስታዬ ሳየው ነው። ገና ሳየው እረካለሁ፣ እርካታ ነው የሚሰማኝ። ጥዬው ሜዳ ባለመቅረቱ ከኔ ጋር ሁሉን ችግር ተጋፍቶ እዚህ በመድረሱ ትልቅ ደስታና በረከት ነው የሚሰማኝ። በህይወት ተስፋ የቆረጥኩበት ጊዜ ነበር። እሺ የመጀመሪያ አይኑን ሳጣ በቃ ራሴን ለማጥፋት ሁሉ ሞክሬያለሁ። ግን ያው ከኔ የተሻለ ሰው ስለነበረ ተገሬ በቤተሰብ የእነሱ ምክርና የእነሱ እንትን አድኖኛል። እዚህ ደርሼ የእሱን ውጤት እንዳይ አድርጎኛል። የመጀመሪያ አይኑ ግን ዋጋ የለውም በቃ ተብዬ የመጀመሪያ አይኑ ሰርጀሪ ሳሰራ 2-3 ሞክር ነበር። እኔ ሜዳ ቀርቼ በእግዚአብሔር ዘንድ የማይገባኝን አድርጌ ልጄንም ሜዳ አስቀርቼው ነበር ባለማወቅ። ከባድ እኮ ነው። ይሄን ደግሞ በጣም ከባድ አዝነህ ታውቃለህ? አላዝንም። በራሴ ከመታዘን እንደሆነ እንጂ በልጄ ሀዘንን አላውቅም። በልጄ ደስተኛነትን፣ በልጄ በረከትን ነው የማውቀው። አልፋና ኦሜጋ የሆነው አምላክ እሱ ነው የሚያውቀው ወደፊት። እኔ ህይወትን አይቼዋለሁ። ህይወትን ሳያይ እዚህ ደረጃ የደረሰው እሱ ነው። ያለ እድሜው አይቶ ያጣው እሱ ነው። ፋሚ አቤት። አሁን መተዳደሪያችሁ ምንድን ነው? እዚህ በምንድን ነው የምትተዳደሩት? ያው በግል ስራ የምተዳደረው በአሁኑ ሰዓት የግል ድርጅት ውስጥ በግል ስራ ላይ የተዳደርኩ ያለሁት። በቂ ነው የምትንቀሳቀሱበት ነገር ወይስ እንዴት ማለት? ምንም በቂ አይደለም። ያው በልተን እናድራለን። ትልቁ ነገር እሱ ነው። በልተን እናድራለን እንጂ ስታመም እሱ ሲታመም ችግር ነው። አስፈላጊ ነገሮች ሲኖሩ፣ ተጨማሪ ነገሮች ሲኖሩ ችግር ነው። ያ ነገር ሲታሰብ
ያለው ገቢያችንና ያለው እንትን በቂ አይደለም። ያለን ነገር ይዘን ደግሞ ተመስገን ካናላ እግዚአብሔርን በረከት አይሰጥምና ያችን ይዘን ተመስገን እያለን ይኸው እስካሁን አለ። አሁን ብዙ ሰዎች ያግዙታል ቅዱሴ ነው። በጣም ብዙ ሰዎች ማለት ነው። የኛም ቤተሰብ ሆነዋል። የኛ ቤተሰቦች ደግሞ የሱ ቤተሰቦች ናቸው፣ ያንተም ቤተሰቦች ናቸውና እድም እንደ እናቴ ማያት አለሽ ብሎኝ ነበር። ስለሷ ትነግረኛለህ? ከእናትም በላይ ነች። ከወለደችው ከእናቱ በላይ ነች። እኔን ሳይሆን እሱን ተንከባክባ የምታኖርልኝ፣ ትምህርት ቤት ወስዳ የምትመልስልኝ፣ የሚያስፈልገውን ልብሱን አጥባ ጉርሱን አዘጋጅታ የምታኖርልኝ፣ እኔ ደጅ ተሯሩጬ ባመጣ እዚህ ጋር ሰርታ የምታግዘን ሰርታ የምታበላን አሁን ለጊዜው ያለችኝ እሷ ነች። እና ከሷ ጋር ነው የኖርን ያለነው፣ ከሷ ጋር ነው እንትን ያለነው። እናቱ ኦልሬዲ በቃ ጠፋሽ ማለት ነው። ምንም ነገር ጠፍታለች። የለም ልጄን ብላ ማታስተዋውሰው ምንም ነገር አታስተዋውሰው። ምናልባት ይሄን ቪዲዮ አይታ ልጄ ብላ ብትመጣስ? መልካም ነው። ምክንያቱም እኔ አባት ነኝ፣ እሷ ደግሞ እናት ነች። ሌላው ነገር ሁሉ እንዳለ ሆኖ እኔ አባት ነኝ፣ እሷ እናት ነች። ትክክል ልጇን የማግኘት መብት አላት። በደሉ እንትኑ ነገ እሱ ደህና ቦታ ደርሶ ምክንያቱን ሲያውቀው እኔንም እሷንም ይወቅሰናል። ማዘር ብትመጣ ምን ይሰማሃል? ድንገት ቪዲዮን አይታ ደስተኛ ነው። ግድ ነው አባ፣ ግድ ነው መታት ያለህበትን ደረጃ ትየው አይደለ? ግድ አይደል? ስለዚህ ደስ ነው ሊልህ የሚገባው። እሺ ምክንያቱም ለምን እንደሄደች እሷ ነች የምታውቀው አይደለ? ምክንያቱም እንድትነግርህ የሚገባው እሷ ነች አይደለ? የሄደችበትን አሁን ብዙ ቤተሰብ ታገኛለህ ቅዱሴ፣ ብዙ እናቶች፣ ብዙ እህቶች ታገኛለህ። እሺ ብዙ ወንድሞች ታገኛለህ። እኛም ወንድሞች ነን። እሺ የኛ እህቶች ደግሞ እህቶች ናቸው። እሺ ደግሞ ጀግና የሆነ አባት ነው ያለ። በጣም ልትኮራ ነው የሚገባ። ፋኑኤል አንተም በጣም በጣም ደግ፣ ጥሩ፣ መልካም አባት ነህ። በእውነት ከዚህ በላይ ጥንካሬውን ይጨምርልህ። ሌላ ቅድም ዲያቤቲክስ አለብኝ ስትለኝ ሰማሁኝና እኔ አንድ ማውቀው ቦታ አለ። እግዚአብሔር ፈቅዶ እንቅስቃሴ ስንጀምር ከዚህ በኋላ አብረን የምንጓዘው በርሜል ጊዮርጊስ ሲባል ሰምተህ ታውቃለህ? እዛ ይዤ እሄዳለሁ። እኔ ሙሉ ወጪውን ችዬ እዛ ቦታ ላይ ሄደህ ተጠምቀህ ትመጣለህ። ቅዱሴንም ይዘነው እንሄዳለን። መልካም። ሰማዕቱ ቅዱስ ጊዮርጊስ ምን እንደሚያደርግ አናውቅም። እሱም ሰው አይደለ? ደግሞ የሰማዕታት ወዳጅ ነው። የሰማዕቱ ቅድስት አርሴማ ወዳጅ ነው። ምን እንደሚፈጠር አናውቅም። እግዚአብሔር ልቡን ያበራለት ቅዱሴ እንደዚህ ሆኖ ታሪክ የሚሰራ ልጅ ሊሆን ይችላል እና ደሞም ብዙ ነገር ከሱ እንጠብቃለን። ፋኑዬ በርሜል ጊዮርጊስ እንደምወስድ ቃል እገባለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። በርታ ቅዱሴ፣ ጀግናውን። እሺ ከአዲስ አበባ ምን ይዤ ልምጣ? አይ ምንም አልፈልግም። ዛሬ ለኔ ያደረጋችው ነገር በጣም ደስ ብሎኛል። ከዚህ በላይ ምንም ነገር ሌላ ጊዜ ስመጣ ምን ላምጣልህ? አይ ምንም አልፈልግም። እናንተ ከመጣችሁ ያው ለኔ አሪፍ ነው። ሌላ ምንም ነገር ነው። ስለዚህ ራሴን ይዤ ልምጣ? ራሴን ይዤ ልምጣ? እንደ ልጅ ቡቡ አይደለ? ጉጉ አይደለ? ሰው ካገኘ በቂው ነው። የሚያጫውተው የሚያገኘው ሰው ካለ ለቁስ ለምናምን እንትላና እሱ ነው ትልቁ ደስታ። እሱ ነው ፈልገው ከሰው በላይ ነገር የለም። በቃ ከሰው ይሻላል። እና ድንገት ብትታመም የሆነ ነገር ብትሆን እቃ አይደለም መጥቶ የሚያከም እቃ አይደለም እንደሱ አስቦ እንትን የሚል እና ለዛ እኔ ሰው በጣም ወዳለሁ። እኛ ምን ወዳለሁ? ሁሉም የዓለም ሕዝብ ቤተሰቦች ናቸው። እሺ ቅዱስዬ ወዳለሁ። ሰላም ሁንልኝ። እሺ ቻው። እኔ በጣም ነው የማመሰግነው። ክብር ይስጥልኝ። በጣም እንወድሃለን፣ እናከብረሃለን። ሰምታችኋል? ጃንዋሪ 27 እየደረሰ እንደሆነ ካልሰማችሁ እንግዲያውስ የምዝገባ ቀናቶቻችን ሊጠናቀቁ በጣም ጥቂት ቀናቶች ነው የቀሩ። ታኅሳስ 27 ተርቢኖስ አስጎብኝና የጉዞ ወኪል ከኤፍታ ስቱዲዮ ጋር በጋራ በመሆን ወደ ቅድስት ሀገር ኢየሩሳሌም ድንቅ የሆነ የጉዞ መርሃ ግብር አዘጋጅተናል። ልደቱን በቤተልሔም ግርግም ልናከብር
ተዘጋጅተናል። ሰፊ የሆነ መርሃ ግብር ይኖረናል። ሁለተኛውን በጋራ የቅዱስ ቁርባን የመቀበል ፕሮግራማችንን እዛው ቅድስት ሀገር ኢየሩሳሌም ላይ እናከናውናለን። 0982555657 እና 0983555657 ሃሎ በሉን። ፈጥኖ በመመዝገብ ቤተሰቡ ነው። መሄድ ያልቻላችሁ ወላጆቻቸውን አስመዝግቧቸው፣ እነሱ እንዲጓዙ ፍቀዱላቸው። ከነሱ አልፎ እናንተ በረከት ታገኛላችሁ። በአንድ ድንጋይ ሁለት ወፍ እንዲሉ እኛም የሰጣችሁንን አደራ በአግባቡ ተወጥተን ተንከባክበን አድርሰን በሰላም እንመልስላችኋለን።